በመንኮራኩር ፈይታችሁ አጥንቱን ደብረ ድራስ ተራራ ላይ ወስዳችሁ ዝሩት። ይህን ሰው አሰቃዩት። ይህ በየትኛው ሰማዕት ላይ የተፈጸመ ግፍ ይመስላችኋል? በፍጥነት ከጥር 18 በፊት ተመልከቱና በረከቱን አውቃችሁ ተካፈሉ። የኢትዮጵያ ገበዟ ታላቁ ሰማዕት መታሰቢያው ነው። በድጋሚ ማን ይመስላችኋል? ሰላም፣ እንዴት አላችሁ? ዴራማ ቲዩብ ቤተሰቦች አብራችሁን ትቆዩ ዘንድ ግብዣችን ነው። ሰናይ ቆይታ። በጥር 18 በድምቀት የሚከብረው አባት ታላቁ ሰማዕት የኢትዮጵያ ገበዝ ቅዱስ ጊዮርጊስ ነው። ለመሆኑ ወራዊ መታሰቢያው ወር በገባ በ23 ሆኖ ሳለ ለምን በ18 ዓመታዊ በዓል ሆነ? ምንድነው ታሪኩ? በቅድሚያም ስለ ቅዱስ ጊዮርጊስ ይህንን እንበላችሁ። የቅዱስ ጊዮርጊስ አባት አንስጣሴዎስ የተባለ መስፍን ነው። እናቱም ቴዎብስተ የተባለች ፍልስጤማዊ ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ ስለሆነ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ ያልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤሩት አገር ሄደ። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ደራጎኑን በኃይለ መስቀል ድል ነስቶት ገድሎታል። ሕዝቡንም ወደ አምልኮተ እግዚአብሔር መልሷቸዋል። ዕድሜው 20 ዓመት በሞላ ጊዜም ወደ ንጉሡ ዱዲያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖቱን እንዲያመልኩ ያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ ወጣቸው። ከንጉሥ ዘንድ በመሄድም በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከንጉሠ ነገሥቱ የቤተ መንግሥት ሎሌነት ይልቅ የዓለም መድን የሆነው የኢየሱስ ክርስቶስ ወታደር መሆንን መርጣል። ጊዮርጊስ ንጉሡ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር። ለ3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛው የምስክርን አክሊል እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንም ገባለት። ለ7 ዓመትም በጽኑ መከራና በስቃይም እንዲሁም በተጋድሎ እንደሚኖር፣ በዚያም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱዲያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ ሥራየኛ ካስመጣ በኋላ መርዝን ቀመሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱሱም ጊዮርጊስ ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑም ይህን ታምር አይቶ ያመሰሪ በክብር ባለቤት በጌታ በኢየሱስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዱዲያኖስ በሰባ ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎትን አደረገ። ወንበሮቹንም እነርሱንም እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሱን በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳርረውም ሥጋውንና አጥንቱን ፈይተው አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገሥታቱ ፊት በመቆም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑት
ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ወደ አምላኩ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነርሱም በሚደንቅ ሥራው በክብር ባለቤት በጌታችን ስም አሰማሩ። የገሃነምንም ወሬ ተናገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከሃዲያን ነገሥታቱ ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩት። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔርን መልአክ ማዕድ አቀረበለት። በዚህም ጊዜ የድሃ ሴት የቤት ምሰሶ ላይ ቅርንጫፉን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምር አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው። የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ አለችው። እርሱም ሴቲቱን ስለ ጌታችን እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት ዓይኑ ማየት ቻለ። በሌላ ቀንም ቅዱሱም እንዲህ አላት፣ እንዲሰማ እንዲናገር እንዲሄድና እንዲያገለግለኝም እኔ እሻለሁ አላት። በዚህም ጊዜ ንጉሡ በአገር ውስጥ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፍ እንደበቀለ ነገሩት። ንጉሡም ይህን በሰማ ጊዜ ተቆጥቶ ከዚያም ወስዶ አስገረፈው። በመንኮራኩርም እንዲያበራዩ ሲያደርግ ቅዱሱ ስለሞተ ከከተማ ውጭ ጣሉት። ለሶስተኛ ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሡም ከሞት እንደተነሳ ሲመለከት ደነገጠ፣ እንዲሁም አደነቀ። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱሱ ግን እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም ይህ የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግስቱ እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊት መዝሙርን አነበበ። በዚህም ጊዜ ንጉሥ ዱዲያኖስ ሚስት ንግሥት ለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ ሆነውን ሁሉ አስተማራት። ንግሥቷም ትምህርቱን በልቧ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ አገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ተነገረ። አዋጁን የሰማች ያቺ ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪ አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም እዘዘው አለው። በዚያን ጊዜም ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። መጽሐፈ ስንክሳር ዞራ ሚያዝያ 23 ላይ ተጽፏል ይህ ታሪክ። ንጉሡም እጅጉኑ ተበሳይቶና ተቆጥቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህም? ምን አለችው? ንጉሡም ይህንንም ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራትም አወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነትን አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህ የባሰ አፍረት እንዳያመጣባቸውም ራሱን በሰይፍ እንዲያቆርጠው ንጉሥ ዲዲያኖስን መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስ ራስ እንዲቆረጥ አዘዘ። በዚህም ጊዜ ቅዱሱ እጅግ ደስ አለው። ጌታችንም እሳትም ከሰማይ አውርዶ 70 ነገሥታት እንዲያቃጥላቸው መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ 70 ነገሥታት ከሰራዊታቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህ አለው፣ በምድር መታሰቢያን ለሚያደርግ ሁሉ
እኔ ኃጢአቱን ሁሉ ደመስስልሃለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስም ሆነ ወይንም ደግሞ በደዌ በስም የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖችም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ውድ የራማ ቲዩብ ቤተሰቦች እንግዲህ ጥር 18 በዓሉን የምናከብርበት ምክንያቱ ይህ ነው። ከሃዲው ንጉሥ ዱዲያኖስ እጅግ አሰቃቂ በሆኑ ብዙ መከራዎች እያሰቃየ 3 ጊዜ ቢገለውም ጌታችን ግን ቅዱስ ጊዮርጊስን ከሞት እያስነሳው ከሃዲያንን ያሳፍራቸው ነበር። ንጉሥ ዱዲያኖስ የሚያደርገው ቢያጣ ጭፍሮቹን በመንኮራኩር ፈይታችሁ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ሥጋ በመንኮራኩር ፈይተው ወስደው በተራራው ላይ ቢረጩት ሥጋ ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨት ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያለ አመስግነዋል። አሁንም ጌታችን ለ3ኛ ጊዜ ከሞት አስነሳውና ሥጋውን ፈይተው በተራራው ላይ ሥጋውን በትነውት ወደ ንጉሡ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ሰማዕቱ ጊዮርጊስ አጽሙ ተቃጥሎ አጥንቱ ተፈይቶ በደብረ ይድራስ ተራራ ላይ የተበተነው በዚህች በጥር 18 ዕለት ላይ ነውና ቤተ ክርስቲያናችን በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን። የሰማዕቱን ረድኤት ሁላችን የክርስቲያን ወገኖችን ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ዋቢ ያደረግነው ማኅበረ ቅዱሳን መካነ ድርን ነው።